ናዝሊ በጭንቀት ተወጠራለች። ፈሪድ የአሳዳጊነት መብቱን የተቀማው በእሷና በእህቷ ኑርማን ምክንያት እንደሆነ ታስባለች። እህቷ ያደረገችውን ክህደት በውስጧ መደበቋ እረፍት ነስቷታል። ፈሪድ በድርን የአሳዳጊነት መብቱን በተነጠቀበት በቀጣዩ ቀን ወደ ፈሪድ ቤት በመሄድ እውነቱን አፍረጥርጣ ልትነግረው በመወሰን ወደ ቤቱ ሄደች። ፈሪድ በፍርድ ቤት ውሳኔ በብስጭት የቤቱ መናፈሻ ላይ እየጠጣ ነበር። ናዝሊ የምነግርህ አስፈላጊ ነገር አለ አለችው። እሱም ዛሬ ምንም ነገር የማውራት ፍላጎት እንደሌለው ነገራት። ቢሆንም ግን ናዝሊ ልትነግረው ወስናለችና ተቀመጠች። ከሚጠጣው ጠርሙስ በመቅዳት ትጠጫለሽ ወይ ሲል ጠየቃት። እሷም አልጠጣም ካለች በኋላ መልሳ ጠጣች። እሱም በዚህ ምክንያት እናንተ ሴቶች ውሸታም ናችሁ፣ አልጠጣም ብለሽ ጠጣሽ ሲል ስለ ሴቶች ታማኝነት ወሬ ጀመረ። እኔ ሴቶችን አላምንም፣ ለሴቶች ጥሩ አመለካከት የለኝም። አንቺ ግን ከሴቶች ሁሉ የተለየሽ ነሽ፣ እውነተኛ ነሽ፣ አትዋሽም፣ ሰውን አታታየልኝም ሲል ልታወራ የመጣችበትን ሐሳብ የማውራቱን ድፍረት አጣች። ተነስታም ወደ ቤቷ ለመመለስ ወሰነች። ፈሪድ ግን እንድትሄድ የፈለገ አይመስልም። ፍርድ ቤት ላይ ፈሪድ ከሰራተኛው ጋር ቅርበት አለው የሚለውን ክስ በዛን ቀን ምሽት እውነት አደረገው። ናዝሊ ጠዋት ላይ ትናንት ምሽት ምን እንደተፈጠረ ለማስታወስ ትታገላለች። በስሜት መነዳትና በአልኮል ተጽዕኖ ውስጥ ሆና ከቀጣሪዋ ከፈሪድ ጋር ያሳለፈችው ምሽት እንደ ህልም እየታያት ምን አጥፍቼ ይሆን በሚል ስጋት ተወጥራለች። ነገር ግን ያ ምሽት ለሷ ግራ መጋባት ቢሆንም ለፈሪድ ግን የጥፋት መጀመሪያ ነበር። በሌላ በኩል ደግሞ ፈሪድ በድር የተባለውን ትንሽዬ ህፃን የማሳደግ መብት ለማግኘት ፍርድ ቤት ደጅ እየተመላለሰ ነው። ነገር ግን የፈሪድ ተቀናቃኞችና ጠላቶች ፈሪድን በምግባረ ብልሹነት በመክሰስ በድርን ቢነጥቁትም አሁንም እጅ አልሰጠም። ነገር ግን ህፃኑ በድር ያንን ግትርና በህግ የታጠረውን የዲማን ቤት አልፈለገውም። ከዕለታት አንድ ቀን በድር ጠባቂዎቹ በወሬ በተጠመዱበት ወቅት በድብቅ አምልጦ ከቤት ጠፋ። ረካን በሞግዚቶቹ ላይ እና በጠባቂዎቹ ላይ ይጮህ ጀመር። ቢሆንም ግን ህፃኑን በሚገባ ባለመጠበቅ በግዴለሽነት እንዳይከሰሱ ዲማና ባለቤቷ ረካን ይህንን አጋጣሚ በመጠቀም አሁንም ሌላ ተንኮል እየሸረቡ ነው። ህፃኑን በድርም በፈሪድ ተጠልፏል በማለት ፈሪድን በፖሊስ ለማስያዝ እየሞከሩ ነው። ከብዙ ፍለጋ በኋላ በድር ወደ ቀድሞ የእናትና አባቱ ቤት ሂዶ ተገኘ። በዛ ቤት መኖሩን በፍለጋ ያገኙት ፈሪድና ናዝሊ ነበሩ። በድር በራሱ ክፍል አልጋው ላይ ተኝቷል። ፈሪድና ናዝሊ በድርን እስኪነቃ ጠበቁት። በድር ወላጆቹ ከመሞቱ በፊት በዚህ ቤት ውስጥ የነበረው ፍቅርና ድምቀት ታወሳቸው። በፊት ይሄ ቤት ህይወት ነበረው። እነሱ ሲሞቱ ቤቱ አስፈሪና ዝምታ የሰፈነበት ቤት በመሆኑ ልባቸው አዘነ። ከእንቅልፉ እንደነቃ ፈሪድና ናዝሊን ከአጠገቡ ያገኛቸዋል። በድር ህልም መስሎ ታየው። በናዝሊና ፈሪድ እቅፍ ለትንሽ ሰዓታትም ቢሆን ተመለሰ። ፈሪድ ህፃኑን ደረቱ ላይ አስጠግቶ ሲያገኘው የደስታም የሐዘንም እንባ ተናነቀው። ፈሪድ በድርን ለምን አመለጥክ ሲለው በድር የመለሰው መልሱ የሁሉንም ልብ ሰበረ። በአንተ ቤት ውስጥ ፍቅር አለ የሚል ነበር። ናዝሊ ይህን ሁሉ ስታይ ህሊናዋ ተረበሸ። እሷ ሳታውቀው የተነሱት ፎቶዎች ለፈሪድ መሸነፍ ምክንያት መሆናቸው ታወቃት። እውነትን ልናገር ወይስ ዝም ልበል በሚል ውጥረት ውስጥ ወደቀች። በሌላ በኩል ናዝሊና እህቷ ኑርማን አሉ። ኑርማን ቀደም ሲል በፈጸመችው ስህተት ህሊናዋ ተረባብሿል። በህፃኑ በድር ላይ በፈጸመችው ስህተት ተጸጽታለች። ናዝሊ በእህትነት ፍቅር ተረድታ እህቷ ወደ መልካም መንገድ እንድትመጣ ትታገላለች። እህት ማለት አብሮ ቆሞ ችግርን መፍቻ እንጂ ለብቻው የመከራ መንገድ አይደለም ትላለች። ናዝሊ የራሷ የሆነ የፍቅር እንቆቅልሽ ውስጥ ናት። ከቀጣሪዋ ከፈሪድ ጋር ያላት ግንኙነት በፍርሃትና በፍላጎት መካከል ይወዛወዛል። ናዝሊ ከፈሪድ የምትሸሸው ለእህቷ ኑርማን ካላት ፍቅርና ስጋት የተነሳ ነው። ምክንያቱም የእህቷ ኑርማን የተደበቀ ክህደት በውስጧ ይዛ ልትቀርበው አልደፈረችም። ፈሪድ ቢቀርበኝም እኔ መራቅ አለብኝ ትላለች። ሆኖም ፈሪድ ተስፋ አልቆረጠም። በሌላ በኩል ደግሞ አዚዝ ሁላችንም የማናውቀው አንድ ትልቅ ሚስጥር አለው። ናዝሊ ይህንን ሚስጥር በአጋጣሚ ደረሰችበት። አዚዝ በየሳምንቱ ቅዳሜና እሁድ ማንም ሳያውቅ ወደ አንድ የሙዚቃ ትምህርት ቤት ይሄዳል። እዚያ የሚጠብቁት ግን ባለሀብቶች ሳይሆኑ በህይወት ክፉኛ የተጎዱና ወላጆቻቸውን ያጡ ምስኪን ህፃናት ናቸው። አዚዝ ላለፈው 1 ዓመት ተኩል
እነዚህን ሕፃናት በነፃ የሙዚቃ መሳሪያ እንዲጫወቱ ያስተምራቸዋል። ይህ ቦታ የኔ ምስጢራዊ መሸሸጊያ ነው ይላል አዚዝ። ናዝሊ የአዚዝን መልካም ተግባርና ልጆቹን ለአዚዝ ያላቸውን ፍቅር ስትመለከት ለአዚዝ ያላት ክብር ይበልጥ ጨመረ። ይህንን ማንም የማያውቀውን ተግባር ግን ለናዝሊ ያሳወቃት። ምክንያቱም ለናዝሊ የተለየ ቦታ ስላለውና ስለሚያፈቅራት ነው። ብዙ ጊዜዎችን አብሮ የማሳለፍ እድል ቢያገኝም ናዝሊን እንደሚያፈቅራት በግልጽ ሊነግራት አልደፈረም። ይህ ሁኔታ ግን አዚዝን ለምታፈቅረው አሊያ ፈተና ሆኖባታል። ይህ በእንዲህ እንዳለ አዲሱ የአዚዝ የሙዚቃ ቤት ተከፍቶ ደማቅ የመክፈቻ ድግስ እየተካሄደ ነው። ሁሉም በደስታና በጭፈራ ተውጧል። በመሃሉ ግን አሊያ የተባለችው ድምፃዊት ወደ መድረኩ ወጣች። ፊቷ ላይ አንድ ትልቅ ቁርጠኝነት ይታያል። ዛሬ ያለች ማይኩን ጨብጣ፣ ዛሬ ለፍቅረኞቻችን መናገር ላቃታቸው፣ በልባቸው እውነትን አፍነው ለተያዙ ምስኪን ልቦች ድምፅ ሆናለሁ። በአዳራሹ ውስጥ ትልቅ ዝምታ ሰፈነ። ናዝሊና ፈሪድ አይን ላይን ተጋጩ። አሊያ የማንም ሚስጥር ልታጋልጥ ይሆን ወይስ እያንዳንዱ ሰው የራሱን እውነት እንዲጋፈጥ ጥሪ እያደረገች ነው? በእውነትና በጭንብል መካከል ያለው ትግል መድረኩ ላይ ሊፈነዳ አንድ እርምጃ ብቻ ቀርቶታል። አሊያ የተባለችው ወጣት መድረኩ ላይ ወጥታ ለአዚዝ ያላትን ፍቅር አበሰረች። አዚዝን እወደዋለሁ፣ የልባችንን ሚስጥር መሸሸግ ሰልችቶኛል ስትል አዳራሹን በድንጋጤ ሞላችው። ሆኖም አዚዝ ይህንን ስሜት ለመቀበል አልፈለገም። ያለፈ ታሪክ ነው በማለት የፍቅር ጥሪዋን ውድቅ አደረገው። አዚዝ ከቀድሞ ፍቅረኛው ከአሊያ ጋር ያለው ግንኙነት መቋረጡን ለዓለም ቢያውጅም በልቡ ውስጥ ግን ሌላ እሳት እየነደደ ነው። ለናዝሊ ፍቅሩን ባይገልጽላትም ስለሷ ሊዘፍን የሙዚቃ ግጥም እያዘጋጀ ነው። ከአዚዝ መቁረጥ ያቃታት አሊያ ዛሬም በቤቱ ተገኝታለች። እባክህ ናዝሊ ለአንተ አትሆንም፣ ናዝሊ የምትወደው ፈሪድን ነው በማለት ልታሳምነው ብትሞክርም አዚዝ አሊያን ልክ እንደ ጠላት ይመለከታት ጀመር። ይባስ ብሎ ጓደኝነትሽንም አልፈልግም፣ ከህይወት ወጥተሻል ብሎ ልቧን ሰበረው። ከአዚዝ ቤት እየወጣች እንዳለ ያገኘችው ፈሪድን ነበር። መደባበቅ የማታውቀው አሊያ ለፈሪድ እንዲህ ስትል ነገረችው። ናዝሊ አንተን ትወዳለች፣ አዚዝ ደግሞ ናዝሊን ይወዳል። ለዛም ነው ፍቅሬን አልቀበል ያለው። ለናዝሊም ግጥም እየገጠመ ነው ስትል ትነግረዋለች። ፈሪድ ወደ አዚዝ ቤት ገባ። አዚዝ አዲስ ዜማ እየተጫወተ ነው። አሊያ ያወራችውን ነገር እውነት መሆኑን ለማረጋገጥ እየጻፈ ያለውን ግጥም ከጠረጴዛው ላይ አየው። ፈሪድ ባየው ነገር ተደናግጧል። ናዝሊ አዚዝን በፍቅር አይን እንደማታየው ያውቃል። እናም ወንድሙ በናዝሊ ልቡ ሊሰበር እንደሚችል በማሰቡ ካሁኑ አሳስቦታል። ይህንንም ጉዳይ ለጓደኛው ሰኢድ እያወራው ነበር። ፈሪድም ለናዝሊ ፍቅሩን በግልጽ መግለጽ ቢፈልግም በናዝሊ ሽሽት ምክንያት ሊሳካለት አልቻለም። በድር በስተመጨረሻ ወደ ፈሪድ ቤት ሊመጣ ነው። ምክንያቱ ደግሞ ያክስቱ ዲማ ቤት እየታደሰ ስለሆነ በድርን ለጊዜው ፈሪድ ጋር እንዲቆይ ተደርጓል። በድር ወደ ፈሪድ ቤት መምጣቱን በማስመልከት አዚዝና ፈሪድ ፕሮግራም አድርገው በጥሩ አቀባበል ሊቀበሉ ታስበዋል። በድር የተባለው ሕፃን ወደ ቤታቸው የሚመለስበት ቀን ደርሷል። ይህ ሕፃን በናዝሊና በፈሪድ መካከል ያለውን ግንኙነት ይበልጥ የሚያጠናክረው ይሆን ወይስ የሚበትነው ይሆን? በቀጣይ የምናየው ይሆናል።